በሕክምና ላይ ለሚገኘው ለጋዜጠኛ ሶፎንያስ ዋሲሁን ከአሜሪካ የተላከ ልዩ የምስራች እንዳለ ሰምተናል። ለጋዜጠኛው ምንድነው የተላከው የምስራች? ምን አይነት አዲስ ዜና ይሆን ብለን እንመለከታለን። በሰንዳፋ ከተማ ልምምድ ላይ ያለ ህይወቱ አለፈ የተባለው ኢትዮጵያዊ አትሌት ጉዳይ አወዛጋቢ ሆኗል። በአንድ በኩል ያሉ መረጃዎች በገዛ ጓደኛው በሌላ አትሌት በጥይት ተገደለ ይላሉ። በሌላ በኩል ደግሞ ያልተጠበቁ ሌሎች መረጃዎች እየወጡ ነው። ታዲያ የእውነት በገዛ ጓደኛው በጥይት ተገድሎ ከሆነ ለምን ተገደለ፣ በምን ምክንያት ነው የሞተው የሚለው ከወጣው መረጃ አንፃር በጣም አስገርሞኛል። በሌላ በኩል ያሉት መረጃዎች ደግሞ ምንድናቸው የሚለውን ሁሉንም የተባሉትን ነገሮች ከሁለቱም አቅጣጫ ያሉትን እንማማርበት ዘንድ በዚህ መሰናዷችን ላይ እናነሳለን። ሌላው ወደ እናንተ የምናቀርበው መሰናዷችን ሰሞኑን በበርካታ ማህበራዊ ሚዲያዎች ላይ መነጋገሪያ የነበረውና በጋዜጠኛ ናፍቆት ትግስቱ እንዲሁም በጓደኛዋ ሊያ አማካኝነት ወደ ተመልካቾች የቀረበው ፕሮግራም ከፍተኛ ትችት ቀርቦበት ነበር። በእነዚህ ፕሮግራም አቅራቢዎችም ላይ ያልተጠበቁ የስድብ ውርጅብኞችም ሲዘንቡ ሰነባብተዋል። ከዚህ ጋር ተገናኝቶ አዲስ የተሰማ ዜና አለም እናካፍላችኋለን። እነዚህንና ሌሎች ጉዳዮችን ይዘናል። እንደምን አላችሁልን? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ተሰይሜያለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደተለመደው ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ዝግጅቱ እንለፍ። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛ ወለል ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰሞኑን እንግዲህ በልዩ ማህበራዊ ሚዲያዎች ላይ በጣም መነጋገሪያ ሆኖ የሰነበተው ጋዜጠኛ ሶፎንያስ ዋሲሁን በአእምሮ ሕክምና ክፍል ውስጥ እንደሚገኝ ከዚህ ቀደም የወጡ መረጃዎችን እያጣቀስን ነግረናችሁ ነበረ። ሰሞኑን ደግሞ ሕክምናውን የሚከታተልበት እዚያው የአእምሮ ህሙማን ጣቢያ ውስጥ የወጣው ቪዲዮ ደግሞ በርካቶችን ያሳዘነና ሶፎንያስ ያለበትን የጤና ሁኔታ እጅጉን የሚያሳይ ተብሎ በብዙ ሰዎች ዘንድ ሲሰራጭ የነበረ ጉዳይ ነው። ታዲያ ይህንን ምስል የተመለከቱና ሶፎንያስንም ያለበትን ሁኔታ የተገነዘቡ በአሜሪካን ሀገር የሚኖሩ ኢትዮጵያውያን እገዛ ለማድረግ መወሰናቸውን በዚሁ በቲክቶክ በኩል ባጋሩት ቪዲዮ ላይ ለመመልከት ችለናል። እስኪ ይህንን ቪዲዮ መጀመሪያ እንመልከተው። ቪዲዮ ለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገው አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይሄን ቪዲዮ እየሰራሁ። ልጁ እየተናገረ የሚገኘው ሶፎንያስ ችግሩን አምኖ ወደ ጸበል እንደሄደ ሰምቻለሁ ነው ያለው። ምናልባት የመረጃ ስህተት ሊሆን ይችላል። ሶፎንያስ ከጸበል ወይም ከገዳም ከተመለሰ በኋላ ሰሞኑን በአእምሮ ህሙማን ማዕከል ውስጥ እንደሚገኝ ነው የወጡት መረጃዎች የሚያመለክቱት። ያም ሆነ ይህ ግን ልጁን እገዛ እናደርግለታለን ነው እያለ ያለው። እስኪ ምንድነው ብለን እንስማው ቀጥለን። ባለውኝ መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። አሁን ሶፎንያስ ያለህበትን ሁኔታ የተመለከቱ ናን ፕሮፊት ኦርጋናይዜሽን ወይም ደግሞ ለትርፍ ያልተቋቋሙ ድርጅቶች
ሊያግዙ ስለፈለጉ ወደ አሜሪካን ሀገር የምትመጣበትን መንገድ አናግሬያቸዋለሁ ነው እያለ የሚገኘው። ቪዛውን ካገኘው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። ሶፎንያስ ከዚህ ነገር ላይ አገግሞ ቢሻለው ጤነኛ ቢሆን ለብዙ ሰዎች አስተማሪ የሆነ ህይወት ይኖረዋል። ብዙ ሰዎችን ለማገዝ የሚችልበትን ነገር መፍጠር እንችላለን። መማሪያም ሊሆን ይችላልና ከምንም በላይ ለእናቱ ከዚያም በላይ ደግሞ ለእግዚአብሔር ብለን ማገዝ ይጠበቅብናል። ይሄን ለማድረግ ደግሞ እኛ ዝግጁ ነን ነው ሐሳቡ። ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ሳምንት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታረጉት፣ ሌተር እንድትጽፉለት፣ ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ። ወይም ደግሞ ልጁ ከተናገራቸው ነጥቦች መካከል ወደ አሜሪካን ሀገር ለመውሰድናም እዚያ ነን ፕሮፊት ኦርጋናይዜሽን ውስጥ እንዲገባ ለማድረግ ቪዛ ያስፈልገዋል። ቪዛውን ደግሞ እናንተ እንዲመቻች ካደረጋችሁለት ሌላውን የፕሌን ቲኬት ሌሎችን ወጪዎችንም ጭምር እኛ እንሸፍንና በሰላም እንዲገባ ማድረግ እንችላለን ነው ሐሳቡ። ጥሩ ነው ብዬ አስባለሁኝ። ምናልባት የተሻለ ነገር የሚያገኝበት እድል ካለ እንዳለው ደግሞ ፈጣሪ ተአምር የሚሰራበት መንገድ የተለያየ ስለሆነ በዚህ መንገድም ሊሆን ይችላል። አሁን ያለበት ሁኔታ በእርግጥ ሻሻል ይችላል የሚል ግምቶች አሉ እዚህ ሀገር ቤት ያለው ሕክምናም ቢሆን። ነገር ግን ደግሞ ከዚህ የተሻለ ነገር ከተገኘ የሚጠላ ነገር አይደለምና ይሄንን የተመለከቱ ቤተሰቦቹ ተሯሩጠው የሚደረገው ነገር አድርገው ይሄ ልጅ በትክክል ያን ለማድረግ ዝግጁ ከሆነ ከሱ ጋር ኮሙኒኬት አድርገው ወደ መጨረሻው ምዕራፍ ይመጣሉ ብዬ አስባለሁ። ስለዚህ ለሶፎንያስ ይህ በጣም መልካም ዜና ነው ተብሎ በብዙ ሰዎች ዘንድ ሲሰራጭ የተገኘ መረጃ ነውና በተወሰነ መንገድ እንዲያጋራችሁ ማለት ነው። በሰንዳፋ ከተማ የሩጫ ልምምድ ላይ የነበረው አትሌት በራሱ ጓደኛ በተተኮሰበት ጥይት ህይወቱ ማለፉን የሚያመላክተውን መረጃ ከመመልከታችን በፊት ናፍቆት ትግስቱን የተመለከተውን አዲስ መረጃ ልንገራችሁ። የቴሌቪዥን ፕሮግራም አዘጋጅና አቅራቢዋ ሊያ ሳሙኤል በኢቢኤስ ቴሌቪዥን በስፋት እናውቃት ነበረ። ባለቤቷም ደግሞ እንዲሁ በኢቢኤስ ቴሌቪዥን ውስጥ በርካታ የሚባሉ ፕሮግራሞችን በመትከል እዚህ ደረጃ ላይ ማድረስ እንደቻለም እንዲሁ ይነገርለታል። ታዲያ እነዚህ ባልና ሚስቶች የራሳችንን ቴሌቪዥን ጣቢያ ማቋቋም አለብን ብለው በመወሰናቸው ከኢቢኤስ ለቀው ቻናል 1 የተባለውን ቴሌቪዥን ጣቢያ ካቋቋሙ ጊዜ አንስቶ የተለያዩ ሀሳብና አስተያየቶች የሚሰጧቸው ፕሮግራሞችን እያቀረቡ እየተመለከትን ነው። አንዳንዶቹ መልካም አስተያየትን እያሰጧቸው ይገኛሉ። በሌላ በኩል ያሉት ደግሞ ትችቶችንም ሲሰጧቸው እንመለከታለን። ታዲያ ከነሱ ጋር አብራ በመስራት ላይ የምትገኘው ጋዜጠኛ ናፍቆት ትግስቱም እንዲሁ ወደ ቻናል 1 ከተቀላቀለች በኋላ እሷም እንዲሁ የተለያዩ ሀሳብና አስተያየቶችን በተለያየ ጊዜ ስታስተናግድ እያየን ነው። በተለይ ደግሞ ሰሞኑን የቀረበው አንድ ፕሮግራም ብዙ ትችቶችንም ጭምር የዘነቡበት ፕሮግራም ሆኖ ተመልክተናል። ይህ ፕሮግራም የመራቢያ አካላትን ማስዋብ በሚል ርዕስ የቀረበ መሆኑ ነው የተገለጸው። ከርዕሱ ጀምሮ ሌሎቹ በመሃል ላይ የቀረቡት የተናገሯቸው ንግግሮችና የተጠቀሟቸው ቃላትም ጭምር ለማህበረሰባችን ካለን ባህል፣ ሃይማኖት ከሚያያቸው ከህፃናትም ጋር ጭምር የሚጋጭ ነው ተብሎ ከፍተኛ ትችት ሲደርስበት ነበር። ከዚህ ጋር ተገናኝቶ አዲስ መረጃ ወጥቷል። እሱን እንስማው። ይህንን የቀረበውን ፕሮግራም አስመልክቶ ቻናል 1 ቴሌቪዥን ባስተላለፈው የመዝናኛ ፕሮግራም ሳቢያ ህዝብን ይቅርታ መጠየቁ ነው የተሰማው። ቻናል 1 ቴሌቪዥን እሁድ ግንቦት 16 ቀን 2018 ዓ.ም እሁድን አንድ ላይ በተሰኘው የመዝናኛ ፕሮግራም ውስጥ ተረኛ ሐኪም በሚል ንዑስ ክፍል ውስጥ የመራቢያ አካላትን ማስዋብ ተጀመረ በሚል ርዕስ ያሰራጨው ይዘት ከህግና ከህብረተሰቡ እሴት ጋር የሚቃረን መሆኑን በማመን ይፋዊ የይቅርታ መግለጫ
ማውጣቱ ነው የተሰማው። ጣቢያው ባወጣው መግለጫም እንዳስታወቀው ከሆነ የቀረበው ይዘት በመገናኛ ብዙሃን አዋጅ ቁጥር 1238 ህዝባር 2013 አንቀጾች ከተደነገጉት ግዴታዎች በተለይ ደግሞ ጨዋ የቋንቋ አጠቃቀም፣ ለአካለ መጠን ያልደረሱ ህጻናትን ደህንነት መጠበቅ እንዲሁም የማህበረሰቡን ሞራል ባህላዊና እሴቶችን ማክበር ከሚሉት መርሆች ጋር በእጅጉ የተጋጨ መሆኑን ማመኑ ነው የተሰማው። እንግዲህ የቻናል ዋን ቴሌቪዥን አመራሮች ይህ ፕሮግራም ከመቅረቡ በፊት ህፃናት እንዳያዩት እንዳይመለከቱት ማስጠንቀቂያ አለመቅረቡ፣ ከዚያ ውጪ የርዕሰ ጉዳዩን ይዘት ከማህበረሰባችን እሴት አንጻር በሚገባ ሳይፈትሽ ወደ ተመልካቾች ማድረሱ በቻናሉ ላይ ከፍተኛ ሀዘን መፍጠሩን ጭምር ነው የገለጹት እነዚህ አመራሮች ማለት ነው። ጣቢያው አክሎ እንደገለጸው እንግዲህ ወደፊት ህግና ስርዓቱን በጠበቀ መንገድ ተመልካቾችንም ባከበረ መንገድ ለማቅረብ እንደሚሞክር ገልጿል። ይህ እንግዲህ መልካም ዜና ነው። ይቅርታ መጠየቅ በጣም ጥሩ ነገር ነው። በተለይ በሚዲያ ላይ የሚፈጠሩ በጣም ትልልቅ ስህተቶች ይኖራሉ። ሚዲያ በባህሪው ከስህተት ነፃ መሆን የሚችል ነገር ባለመሆኑ በየጊዜው ስህተቶች ሊፈጠሩ ይችላሉ። ስህተቶችን አምኖ ለማስተካከል መሞከር፣ ከዚያም ባለፈ የተቀየመውን ማህበረሰብ ደግሞ ይቅርታ መጠየቅ በጣም ጥሩ ነገር ስለሆነ ቻናል ዋን በይቅርታ መምጣቱ መልካም ነው ብዬ አስባለሁ። አሁን በቀጥታ የአትሌቶቹን ጉዳይ እንመልከት። እንግዲህ በመግቢያችን ላይ እንደነገርናችሁ በሰንዳፋ ከተማ ህይወቱ አለፈ የተባለው አትሌት ጉዳይ በጣም አወዛጋቢ ሆኗል። ልምምድ ላይ ያለ ግን ህይወቱ እንዳለፈ ነው መረጃዎቹ የሚጠቁሙት። ከአሟሟቱ ጋር ግን ሁለት አይነት መረጃዎች ናቸው እየተሰራጩ የሚገኘው። አትሌቱ ይህይስ ታደለ ነው ተብሎ የሚጠራው በጣም ጎበዝና ጥሩ ስነ ምግባር ያለው አትሌት እንደነበር ነው መረጃዎች የሚጠቁሙት። ለማንኛውም ከግራም ከቀኝም በሁለት አይነት መንገድ የተገለጹትን የአሟሟቱን ጉዳዮች እንመልከታቸው። ከሀትሪክ ስፖርት በኩል የተገለጸው መረጃ እንደሚያመላክተው ከሆነ አትሌቱ የተገደለው በገዛ ጓደኛው በጥይት ተተኩሶበት ነው ይላል። ታዲያ በወቅቱ ጥይት ከተተኮሰበት በኋላና ከሞተ በኋላም ገዳዩን አትሌት ለመያዝ ከፍተኛ ርብርብ ሲደረግ እንደነበርና የአካባቢው ሰዎችም የጥይት ልውውጥ ወይም ደግሞ የተኩስ ልውውጥ ካደረጉ በኋላ ገዳዩን አትሌት በቁጥጥር ስር እንዳዋሉት ነው የገለጹት። ከዚያም ለፖሊስ አሳልፈው ሰጡ፣ በቁጥጥር ስር ዋለ ማለት ነው። ታዲያ ምክንያቱ ምንድነው? የራሱ ጓደኛ አትሌት ሆኖ ሳለ ሌላኛውን አትሌት ለምን ይገድላል ተብሎ ለተጠየቀው ጥያቄ እንደተገለጸው ከሆነ በዚሁ በሀትሪክ ስፖርት በኩል በድግምትና በጥንቆላ አዋቂ ቤት በመሄድ እኔ ላይ ያልተገቡ ሴራዎችን አሲሮብኛል በሚል በበቀል በመነሳሳትና ቂም በመያዝ ገድሎታል የሚል ነው የተቀመጠው መረጃም የሚያመላክተው ማለት ነው። በሌላ በኩል ግን ስለማሟቱ ወጣ ያልኳችሁ ነገር አይ ፍጹም ከሰው ጋር የሚያገናኘው ነገር አይደለም፣ በመኪና አደጋ ነው የሞተው ተብሎ ደግሞ በኢትዮ ረነርስ በኩል ጉዳዩ ውዝግብ ላይ መሆኑን የተጣራ ነገር እንደሌለውም ጭምር የሚያመላክት ነገርን እየተመለከትኩ ነውና ለማንኛውም የአትሌቱ መሞት በጣም የሚያሳዝን ነው። ይህ ሰው እንግዲህ ነገ ከነገ ወዲያ ሀገራችንን ወክሎ በትልልቅ መድረኮች ላይ ትልልቅ የሚባሉ ድሎችን ማምጣት የሚችል ሰው ሊሆን ይችል ነበርና ነገር ግን ያሟሟቱ ነገር አሁን እንዳልኳችሁ ግልጽ የሆነና ይሄ ነው ተብሎ እርግጥ የሆነ ነገር የለውም እስካሁን ባለው ሂደት ማለት ነው። ነገ ከነገ ወዲያ ደግሞ የሚወጡ ሌሎች መረጃዎች ካሉ እንመለከታቸዋለን ማለት ነው። እንግዲህ ለአትሌቱ ነፍስ ይማርልን፣ ለቤተሰቡ ደግሞ መጽናናትን ይስጥልን ለማለት እንፈልጋለን እኛም። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ የጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርብላችኋል። ዛሬም እንደተለመደው ሰሞንኛ አነጋጋሪ ክስተቶችን አነሳን ወደ እናንተም እንዲህ አቀረብንላችሁ። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ አብሬያችሁ ቆይታ አድርጌያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በሚቀጥለው ደግሞ በአዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሁኑልን። በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ22 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛው ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ
ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ